እባክሽን ተረጋጊና እባክሽን መረጋጋት ነው። እባክህ ተወኝ። ይገባኛል። እባክዎት ማለት ነው። እነሱን ከመጠየቅ ውጭ ምንም ላደርግ አልቻልኩም ነበር። ማለት ምንም ማድረግ አልችልም። ሁለታችሁንም ያው እሷም እናቴ ነች፣ እሱም ባለቤቴ ነው። ወዳቸዋለሁ፣ አምናቸዋለሁ ሁለታቸውን። በቃ በቻልኩት አቅም ለመጠየቅና በግልጽ ለማዋራት ሞክሬ ነበር ሁለታቸውን ነው ማለት ነው። እርሶ ትልቅ ሴትዮ አይደሉ? የሚያደርጉት ምንድን ነው? እኔ እኮ ከሚስቴ ጋር ሰላም ማግኘት አልቻልኩም። እባክህ ልጄ ተቀምጠህ ተረጋግተህ ማውራት እንችላለን እኮ ምንም ያቻ ተረጋግተህ ማውራት አንችልም እዚህ ጋር። ወይ በቃ ሁሉንም ነገር ይንገሯትና እኔም ሰላም አግኝቼ ልተኛ። እንደዛማ በፍጹም አይሆንም። ልጄ ትጎዳለች። ይሄን ነገር እኮ ልጆትን ካወቀች ተምጣ የእርሶን ስራ ይጋለጥ። ዛሬ እውነታው ይወጣል። ዛሬ እነግራታለሁ። በቃ ዝም በል። አንድ ነገር እንድትለኝ አልፈልግም። ዛሬ እውነታውን እነግራታለሁ። ያለውን ነገር በሙሉ እነግራታለሁ። የማይህን ነገር መኪና ቆንጆ ነው እያልክ ትችላለህ። ኧረ ነኝ ሌላ ሚስት ማግባት አልወልድም እያልክ አይደለ? ልጅ አልወልድም እያልከኝ አይደለም? አይደለም። ምንድን ነው ያልከው? እኔ እንደዛ ለማለት ፈልጌ እኮ አይደለም። ልጅ አለ። ሌላ ሚስት በፈልግ ይሻላል። እኔም እኮ ልጅ ፈልጋለሁ። ልጅ ተይ እንጂ ያንን ልጅ ከዚህ ከባለሽ ማሚ አልገባኝም። አይሆንም። የኔ ልጅ ይቅርብሽ። እኔ በቃ ስራ ምንም አያምረኝም። ቆይ ምንድን ነው የምትለው አንተ እንዴ? እኔስ ወድጄ ይመስልሃል እንዴ ይሄ ሁሉ ነገር እየሆንኩኝ ያለሁት? በቃ ጭቅጭቄም ሁሉ ነገር እኮ ለአንተ ቢገባ ፍቅር ነበረ። ፍቅር ስላለኝ ነው ለአንተ። ውጭ በሉ። ከእርሶም ብሶ ይቆጣሉ። ሰላም ክብራትና ክብራን የሚኪ ቤተሰቦች እንደምን ቆያችሁልኝ? እኔ ሚኪያስ እንግዲህ ዛሬ አዲስ ባለ ጉዳይ ይዤላችሁ መጥቻለሁ። ያው ባለ ጉዳይ ቤቷ ለማድረግ ያልተመቸን አንዳንድ ጉዳዮች ስላሉ ያው በሰፈሩ አካባቢ ተገኝተን በመኖሪያ ቤት አካባቢ ተገኝተን ለማውራት መርጠናል። እንግዲህ ከእሷ አንደበት ደግሞ ያለው ነገር የምንሰማው ለትንሽ እህቴ እንግዲህ ያው መርጠሽና አምነሽኝ እኔ ሚኪ ሾው ስለመረጥሽ ከልብ አመሰግናለሁ። ቅድም እንግዲህ ሻይ ቡና እያልን ውጭ አንዳንድ ነገሮችን ከእኔ ጋር አውርተናል። አሁን ደግሞ በይበልጥ በሚዲያው ላሉ ሰዎች መስማት ስላለባቸው ያንዳንዱ ነገር ከዚህ በኋላ ያለውን መለቀቅ ያለበትን እያንዳንዱን ነገሮች አቋርጠን ለሚዲያ እንግዲህ ለአንቺ ደረሰሽም ሌሎቹ መድረስ ስላለበት የተሰራ ስራችን ያለውን ነገር ብታሳውቂን ለእኔም ለተመልካችም እስኪ በድጋሚ። እሺ እኔና ባለቤቴ ከተጋባን 2-3 ዓመት ይሆናል እና የተፈጠረውም ነገር እናቴ ውጭ የራሷን ቤት ነበረ ተከራይታ ምናምን የምትኖረው ነበረ። ከአባቴ ጋር አንድ ላይ አልነበረም። እሷ ነች እናትም አባትም ሆና ያሳደገችኝ። ከዛም በቃ እኛ ቤት ለመኖር ያው እናቴም አይደለች እኛ ቤት እንድትኖር ብቻዋን እንዳትሆን ብቸኝነትም እንዳይሰማት ብዬ እኛ ቤት እንድትኖር አደረኩ። እኛ ቤት እየኖርን ባለበት ሰዓት ላይ ባለቤቴ ደስተኛ አልነበረም። በሚፈጠሩት ነገሮች በሚሆኑት ነገሮች ነው ደስተኛ አልነበረም እና ለምን እንደሆነ ብዙ ጊዜ አይገባኝም ነበር። ያው አለ አይደለ ትንሽ እናቴ ባህሪዋ ያስቸግራል ስለመናገር ግን በዚህ ልክ ይሆናል ብዬ ምንም ነገር ጠብቄ አላውቅም ምናምን። ከዛ በቃ እሱም ለምን እንደሆነ ጠይቀዋለሁ። በጣም ብዙ ጊዜ እሷ ቁጭ ብላ ሳይሆን አብረን ቁጭ ብለን ምናምን እያወራን እሱ ወጦ ምናምን መሄድ ይጀምራል። እሷን ሲያያት ይወጣል ምናምን እና ምን እንደሆነ ግራ ይገባኝ ነበር ሁሌ ለምን እንደዛ እንደሆነ ምናምን በጣም ነበር ግራ የምጋባው ነው። እናቴ ባህሪዋ ትንሽ አስቸጋሪ ቢሆንም በቃ ባለቤትሽንም ወይ እናትሽን የእነሱ የጸብ ግጭቱን ለማወቅ ለመጠየቅ ሞክረሽ ታውቂያለሽ? አዎ በጣም ደጋግሜ እሱንም ጠይቄያቸው ነበር። ግን ከሁለታቸውም ትክክለኛ ነገር በቃ ለጸብ የሚያበቃ ነገር አልነገሩኝም። የማውቀው ነገር አልነበረም። እሱም በቃ ጸባዩ ያስቸግራል እንድትወጣ እንደሚፈልግ ደጋግሞ ይነግረኛል። ግን እናቴም አይደለች ያው ውጭ ማንም የላትም እንዴት ላስወጣት እችላለሁ ምናምን። ግን በቃ እሷንም ስጠይቃት አይሆንሽም ያው የራይድም ሹፌር አይደለም በቃ አይሆንሽም እንደዚህ ያደርጋል ይማግጣል ላይክ እንደዛ ምናምን ትለኛለች። እንደው እናትሽ እንደዚህ ነገሮችን ስታወራ ከማስረጃ ጋር አያይዛ ነው ወይስ ባየችው ነገር አለ ወይስ በግምት ነው? ያየሽው ነገር አለ ወይ ብዬሽ ተቀጣጣም የለም ነው የምትለኝ። ነገር ግን በቃ የምትነግረኝ ነገር በሙሉ የማይሆን ነገር ነው። እኔ እወደዋለሁ ባሌን በጣም ነው የምወደው። በቃ ልጅ ወልደን ብዙ አብረን እንድንኖር እፈልጋለሁ ምናምን። እሷ ግን እንደምትለኝ ከሆነ እንደማይሆነኝ ትነግረኛለች። በቃ ታማኝ እንዳልሆነ ነው ትነግረኛለች። ስለዚህ ለምን እንደሆነ ግን አላውቅም ነበር። አንቺ ጋር አሁን በእናትሽ ምክንያት ለባልሽ ያለሽ እምነት ትንሽ
እየሸረቸረችው ስለሆነ ያለውን እውነታ ለማወቅ ነው ማለት ነው ጋር የመጣሽው? አዎ በቃ በሁለታቸው መሀል ያለውን ነገር ማወቅ አለብኝ። እየተፈጠረ ያለው ነገር እየገባኝ ስላልሆነ ማወቅ አለብኝ። እየተፈጠረ እውነቱን ማወቅ አለብኝ። የሆነ ነገር እንዳለ ይሰማኛል። እንደው ከይቅርታ ጋር ያው እኔ ጋር መምጣት አንድ አማራጭ ነው፣ ግን እኔ ጋር ከመምጣት በተሻለ ደግሞ በራስሽ የሞከርሽው አንዳንድ ነገሮች አሉ። እነሱን ከመጠየቅ ውጭ ምንም ላደርግ አልቻልኩም ነበር። ማለት ምንም ማድረግ አልችልም። ሁለታችሁንም ያው እሷም እናቴ ነች፣ እሱም ባለቤቴ ነው። ወዳቸዋለሁ፣ አምናቸዋለሁ ሁለታቸውን። በቃ በቻልኩት አቅም ለመጠየቅና በግልጽ ለማዋራት ሞክሬ ነበር ሁለታቸውን ነው ማለት ነው። ነገር ግን ከሁለታችሁም አንድ ትክክለኛ የሆነ ነገር ላገኝ አልቻልኩም። በዛ ምክንያት ነው ወደ አንተ መምጣት የቻልኩት። እንደው ከይቅርታ ጋር ባለቤትሽ ከእናትሽ ጋር ከመገናኘቱ በፊት አስቸጋሪ ባህሪ ወይም ደግሞ ከእናትሽ ጋር ምቹ አይነት ባህሪ እንዳይኖር ይችላል አስበሽ ታውቂያለሽ? በፍጹም እንደዛ እንዴት ልገምት እችላለሁ? እናቴ ትንሽ አስቸጋሪ ባህሪ እንዳላት ባውቅም በዚህ ልክ ግን ይሆናል ብዬ አስቤ አላውቅም ነበር። በቃ እሱም በጣም መልካም ሰው ነው ምናምን፣ በጣም ጥሩ ሰው ነው። ለእኔ የሚሆንልኝ የሚሰጠኝ ፍቅር ምናምን እንደዚህ አይነት ነገር ጠርጥሬ አላውቅም። እሷም ትንሽ ባህሪዋ እንደሚያስቸግር አውቃለሁ፣ እኔን የምትናገረኝ ነገር ምናምን ስለሚኖር፣ ግን በዚህ ልክ ይሆናል ብዬ አስቤው እራሱ አላውቅም ነበር። እንደው የእናትሽ ባህሪስ እንደው አስቸጋሪ የሆነበት ምክንያት ምንድን ነው? ከባልሽ ጋር ያለስማማችሁ በባህሪው ምክንያት ነው ወይስ እሷ ለልጅ ጥሩ ባል አይደለም ብላ ስለምታስብ ነው? ለእኔ የምትለኝ እንደዛ ነበር እንግዲህ የማውቀው። ለእኔ የምትመኝልኝ ጥሩ ነገር እንደሆነ ነው የምትነግረኝ። በቃ የተሻለ ሰው ይገባሻል፣ የተሻለ ማግባት አለብሽ፣ ሀብታም ሰው ምናምን ትለኛለች። እንደዛ ደግሞ በቃ እኔ ስለምወደው እሷን አልሰማትም ምናምን በቃ ምናምን ይሁን አረሳስቼ ምናምን ለመውጣት ሞክር ነበር። እንደው ከይቅርታ ጋር ካላስቸገርኩሽ የእናትሽ እንደዚህ አይነት ባህሪ ማምጣት እንደው ባለቤትሽን ስሜቱን ያረብሽውም ወይ? ከመረበሽ ማለት ነው ማለት ጥሩ ባል አይደለም ካለችው የበታችነት ስሜት ለአንቺ የማይገባ አይነት ስሜት እንዲሰማ ያደርጋል እና በዛ አንጻርስ እንዲሰማሽ አድርጓል? አዎ በጣም በጣም የሚያስጠላ ነገር ስለሆነ የምትናገረው እረዳዋለሁ። እሱንም የሆነ የምትናገረው ነገር በጣም ይደብራል። ግን በጣም ብዙ ጊዜ እሱን በቃ ይቅርታ እለዋለሁ ምናምን። እኔ ያው እናቴም አይደለች ምንም ላረጋት ስለማልችል እሱን ለማነጋገር እሱ እንዲረዳኝ ለማድረግ እሞክራለሁ። እሱ በጣም ይሰለቻል፣ የሆነ በጣም ያስጠላዋል ምናምን። ሳልረዳው ቀርቼ ግን አይደለም፣ ግን እናቴ እስከሆነች ድረስ ምንም ላደርጋት ስለማልችል በቃ በቻልኩት አቅም ለመታገስ እሞክራለሁ። እሱም እንደዛ ነው፣ በጣም ይታገሳል። እስካሁን ባይታገስ ኑሮ ብዙ ነገሮች ይፈጠሩ ነበር። በጣም ትዕግስተኛ ስለሆነ ነው እሱ እንግዲህ ከምትናገረው ነገር አንጻር እሱ ያለውን ነገር ለማወቅ እናትሽንም ጋር ያለው ነገር ለማወቅ እንሞክራለን። እንግዲህ መፍትሄ በምናስብ የመጀመሪያ ነገር ያው ድምፅ ለምክንያትም ያለውን ነገር ለማድረግም ትንሽ ካሜራዎች አሉ ቤት ውስጥ እናስገባለን። ስልክ ድንገት ካወራ አንዳንድ ነገሮች ከእናትሽ ጋርም ሲያወሩ ለመስማት እንግዲታቸውን ደግሞ ከቤት ውስጥ ነገር እናስገባለን። በዛ ተጨማሪ ደግሞ ባለቤት ይችላል ሰራተኛ ስለሆነ ራይድ በሚሰራበት ቤቶች ለመከታተል እንሞክራለን። መኪና ውስጥም ድብቅ ካሜራዎችን ወይ ድምፅ መቅጃዎችን እናስገባና ከከስተመር ጋር ያለውን ግንኙነት ለማወቅ እንሞክራለን። እንደው በስተመጨረሻ ማለት የምትፈልጊው ነገር ካለ ድል ልስጥሽ። ማለት የምፈልገው አንተንም በጣም አመሰግናለሁ። ይሄን ነገር ልታግዘኝ ስለመጣ ከልቤ በጣም አመሰግናለሁ። ይሄን ነው ማለት የምፈልገው። እንግዲህ ምን ማለት አይደለም። እኛም እንግዲህ በአጭር ጊዜ ውስጥ አታተን ለማወቅ እንሞክራለን ከፈጣሪ ጋር። ጥሩ ነገር ሆነ መጥፎ ነገር ተዘጋጅተሽ መጠበቅ ይጠበቅብሻል። ያው እንደዚህ ነገሮች ሲሆን እንግዲህ መልሳቸው ግልጽ ነው፣ ወይ ጥሩ ነው ወይ መጥፎ ነው። እንግዲህ ታማኝ ባል ከሆነ ከፈጣሪ ጋር እንግዲህ ጥሩ ትራሽ የምትወሪበት፣ መጥፎ ደግሞ ከነበር ደግሞ ነገሮችን አስተካክለሽ ነገ ጠዋት የተሻለ ህይወት እንድትኖሪ መልካም ምኞቴ ነው። የሚፈጠር የሚሆን ደግሞ በካሜራችን እንሆናል። እስካሁን ድረስ አብረሽ ስለቆየሽ ከልብ አመሰግናለሁ። ያው ቤት ውስጥ እኛ ድብቅ ካሜራ ማስገባት ስለማንችል እንግዲህ ራስሽ ትንሽ የስራ ባልደረቦች ካሜራ ይሰጡሻል። እሱን ተደብቀሽ ታስቀምጪልናለሽ አሪፍ ቦታ የምትይው አካባቢ ላይ የቤትሽን ፎቶ ታሳያቸው ነው ወይ ቪዲዮ ታሳያቸው እና አሪፍ አመቺ ነው ቦታ እንዴት መደበቅ እንዳለብሽ ያሳይሻል። ከዛም በተጨማሪ መኪና ውስጥ የምትከቻቸው ነገሮች እንሰጥሻለን። እንግዲህ ከፈጣሪ ጋር በቅርቡ አንድ በታሪ እንደርሳለን ብዬ አምናለሁ። እንግዲህ ክብራትና ክብራን የሚኪ ቤተሰቦች ምን ይፈጠራል የሚለውን ደግሞ አብረን በቃ ይሆናል። እስኪ ምን ይፈጠራል የሚለውን ደግሞ አብረን እንመልከት። እሺ እባክህ ተቀምጠሃል። ሰዓቱን ግን አይተኸዋል? መሽቷል እኮ። ሄደህ ብታመጣት እንኳን ምን አለበት? አይ ራሴ እመጣለሁ ብላኝ። እንዴት ራሴ እመጣለሁ ብላኝ ነው እናቴ። ሌላ ጭቅጭቅ አልፈልግም። እንግዲህ በቃ ሁሌ የኔ ንግግር ላንተ ጭቅጭቅ ነው አይደለ? እዚህ ቤት እኮ ለመመጣው ለማረፍ ነው እንጂ ከእርሱ ጋር ለመጨቃጨቅ አይደለም። እሱንማ አውቃለሁ። ታዲያ እኔ ምን አልኩኝ? መች ነው ቤት ፈልገው ከዚህ ቤት የሚወጡት?
ማ እኔ ጭራሽ እኔ ምን ማለት ለማልፈልገው እንደሆነ አላወቁም እስካሁን ድረስ አይደል? ምንድነው የበጠበጥኩትኝ እንዴ? አንተ ምን ችግር አለው? ምንድነው ምን ችግር አለው? ምንድነው አንተ ምንም አይገባህም እንዴ? ሁሌ የሆነ ነገር ባወራኝ ቁጥር ጭቅጭቅ። አዎ እየተጨቃጨቁ ነው የሚያደርጉት ነገር ልክ አይደለም። እያደረጉት ያሉት ነገር ልክ አይደለም። ምን ነው ልክ ያለው ነው? እስኪ ንገረኝ። ምን ልክ የሆነ ነገር አድርገው ያውቃሉ? በጣም ይገርማል። እና አሁን ልጅቷን አላመጣትም ነው የምትለው? እንግዲህ ማለት ነው ራሴ እመጣለሁ ብላለች። ራሷ ትምጣ። ልጄ የትም የተንከራተተች በለፋቸው ብር አንተ ደልቀቅ ብለህ ትኖራለህ። በምሽት ቆይ ሴት ልጅ ናት ወንድ ልጅ ናት? እስቲ ውጪ መገኘት ያለበት። እኔ ስራዬን ጨርሼ ነው የመጣሁት። ስራዋ እስከሆነ ድረስ ሰርታ መምጣት ግዴታዋ ነው አይደል? ተቀጥራ ነው የምትሰራው አይደል? አዎ እሱን አልካልኩኝም። ታዲያ ግዴታ እኔ እሷ ቦታ ሄጄ መስራት አለብኝ? ለምንድን ነው እርሶ የማይረዱት? ኧረ አንተ ልጅ ረፈኝ እባክህን። እንዴ ምንድነው ቆይ የሆንክ ያለኸው? ትንሽ ነገር ስናገር ትውግት ትላለህ እንዴ? ቆይ እኔ የማወራው ነገር ልክ አይደለም ማለት ነው? እኔ እኮ ግራ እየገባኝ ነው። አሁን እዚህ ቤት እኔ መኖር አልችልም? መኖር አትችልም አላልኩም። ነገር ግን በእሷ ብር ነው እየኖርክ ያለኸው። እሷ ደግሞ የኔ ልጅ እንጂ አንተ ያው ሚስት ነው ታውቃለህ። በቃ ሽምግልና ልኬ እኮ ልጆት ሰጥተውኛል ማለት አሁን ከዚህ በኋላ እቺ ልጅ የኔ ነች እንጂ የእርሶ ልጅ አይደለች። ሆሆ ኧረ እባክህ ነው እንዴ? ጭራሽ አንተ ልጅ ናት። አንተ እኮ እስቲ ብቻ ያንተ ጉድ ተነግሮ አያልቅ። ስማ ደግሞ ባለፈው መኪና ላይ እኮ አይቼሃለሁ። ያላየሁት መሰለህ እንዴ? ማናት ደግሞ ስታመላልሳት አየሁ እኮ። እናቴ እኔ እኮ ስራዬ ትራንስፖርት ነው። እና ቢሆንስ ያንተ መኪና ሴቱን ነው መርጦ የሚያስገባው? ሁሌ ሴት ነው ብቻ ነው ማመላልስ ያለሽ ማለት። እሺ አሁን ትተወኛለህ አትተወኝም? ምንድነው የምትተው? እኔ መች ነካሁት? መች ነካሁት? ያ ሁሉ ነገር ካደረክ በኋላ መች ነካሁት ትላለህ? አታፍርም እንዴ? ቆይ ግን አንተ እኔ እኮ ፈልጌው አይደለም እርሶ አቅደውት ያደረጉት ነገር ጭራሽ እንዴት እባክህ! ይሄ ሰይጣን ባህሪውት በእናቱት እኔ አሁንስ እያስጠላኝ ነው። እንዴ ተነሳክ? ልመታኝ እሺ ዘሩኝ ነው ያር ሰዎች ኧረ ድረሱ። ጎረቤት የለም እንዴ? ሰዎች ኧረ ሊመታኝ ነው። ምን አደረኩ? ልመታኝ ነው። እቺን የመሰለች ልጄን ወይኔ ስልኬ አለ። ይኸው ምን ሊያደርጉ? ለምን ደውላለሁ። ይሄን ነገር እኮ ልጆትን ካወቀች ተንቃ የእርሶን ስራ ይጋለጥ። ዛሬ እውነታው ይወጣል። ዛሬ እነግራታለሁ። በቃ ዝም በል። አንድ ነገር እንድትለኝ አልፈልግም። ዛሬ እውነታውን እነግራታለሁ። ያለውን ነገር በሙሉ እነግራታለሁ። የማይህን ነገር መኪና ቆንጆ ነው እያልክ መኪና ደግሞ ሲደውሉልህ እያነሳ የምታደርገውን በሙሉ እነግራታለሁ። እስከኔ ጭምር እኮ በስልክ ነው የሚሰራው። ያሞታል እንዴ? እርሶ ሲሉ ለምን አይቀመጡ ማለት? እባክህ ተወኝ። ስኳሬ ሊነሳብኝ ነው። በቃ እኔ ተወኝ። ምን አገባኝ ታዲያ? ተነሳ። ትምጣ ዛሬ ልጄ ትምጣ። ልጄ መምጣት አለባት። አንተማ ወንድ አይደለም። ወንድማ ብትሆን በዚህ ሰዓት እዚህ ምን ትሰራለህ? እኔ ነኝ ወይዘሮ አስካለች። ለአንተ ሰው ነህ ብዬ ልጄ መስጠቴ እንዴት እንደሚቆጨኝ ዛሬ ላይ በጣም ቆጨኝ። ዝም በል አርፈህ ተቀመጥ። ምንድነው አሁንም ልመታኝ ነው? ምንድነው ቦታ በቀያየር አይደለም። ለምን አጠገብ አይምጡ? አበቃው ስራዬ አይምጡ አልከኝ። ዛሬ ተጫወትክብኝ። የፈለግከውን አደረግክ። እኔ ተጫወትክብኝ። የራሱ ትክክል ነው ማዘር፣ የራሱ ትክክል ነው። ለምን ወይ ስራው ተወኝ። ዛሬ ተወኝ። ሊያመኝ ነው። በቃ ተወኝ ብዬሃለሁ። እባክህ ተወኝ። በቃ አትጮህብኝ። ወይኔ ልጄ ጉድሽን ባወቅሽ። በጣም ነው የማዝነው። ኧረ ስልኩ ወይኔ ወይዘሮ አስካለ አሁን ምን ሊሆን ነው የሚሉት? በቃ ተወኝ። ልጄ ስትመጣ ጉድ ይፍረጠረጣል። ሁሉም ነገር እውነታው ይወጣል። አለቀ። እርግጠኛ ናት? አዎ እርግጠኛ ናት።
እርግጠኛ ነው ትላለህ እንዴ? የምታደርገውን አድርገህ ስታበቃ ማለት ጭራሽ ደግሞ ፈልጌ እንደሆነ ነው የምታደርገው። አንተ አልወለዷትም ነው? አልወለዷትም? አዎ አልወለድኩም። አንተ ነው የወለድካት። የወለድካትማ አንተ ነህ። እኔ ግራ እየገባኝ ነው ወለተ ያን ጊዜ ሽምግልና ስትጠይቅ በአንዴ ተቀበልኩ። አንተ ምን ታረገው? ያለ አባት ያሳደግኳት ልጄ፣ ያለ አባት ያሳደግኳት እናትም አባትም ሆኜ ያሳደግኳት ልጄ። አንተ አሁን ሁሉንም ነገር ማውራት አልፈልግም። ተወኝ። ሁሌ እዚህ ቤት ስመጣ ጭቅጭቅ። እርሶ ሴትዮ ወይ ማለት ነው እኔ ቤት ልፈልግሎትና ይውጡ ከዚህ ቤት። ቤት ልፈልግሎት ማለት አንተ ማን ስለሆንክ ነው ለኔ ቤት የምፈልግልኝ? ታዲያ ራስዎት ምን ነው ልጄ ቤት አይደለም እንዴ ያለሁትኝ? እንደፈለኩኝ ሆናለሁ። ምን ይፈጠራል? እንደፈለኩኝ ልጄ ቤት ነው ያለሁት። እንደፈለኩ ነው የምሆነው። ምን ይፈጠራል? ምን ታመጣለህ? ምን ታመጣለህ? ልመታህም እችላለሁ። እረፍ። አድበህ ተቀመጥ። አረፌ እመታለሁ። ምን አደረገ? ያኔ እንትን ስለው ጭራሽ እንትን አለኝ እንዴ እናንተ። የሚገርም እኮ ነው። ወይኔ ጉሩን ሳሮጊት ናቸው ማለት ነው። እረፈኝ ብዬሃለሁ። እረፈኝ። ጭራሽ እኔ እኮ ማዘር በጣም እንደ እናቴ ነው ማለት። እዚህ ቤትም ገባሁኝ። ልጆትም በጣም ነው የምወዳት። ላስከፋት አልፈልግም። እሱ ለምን ነው የማይረዱኝ? ሳልረዳህ ቀርቼ እኮ አይደለም። ነገር ግን አንተም ደግሞ አንድ ጊዜ ጀመርነውን ነገር እንጨርስ ነው ያልኩህ። ምን ይወጣልኛል? እስቲ ስታየኝ እኔ እኮ በልጅነቴ ወልጃት ነው እንጂ ልጄ ብዙም ያረጀውኝ የተለቅኩኝ እኮ አይደለሁም። እርሱ በቃ የኔ ታላቅ ነው። እኔ የልጆት ባል ነኝ። እባክህ ልጅ አትሸሽኝ እንጂ እባክህ ተቀመጭ። ኧረ እኔ እኮ እዚህ ጋርም እኮ ቢሆን እኮ ይመቸኛል። ምንም ችግር የለውም። እኔ አልፈልግም። በቃ እንደዚህ እንዲሆን አልፈልግም። እኔ እሷ እንድትከፋብኝ አልፈልግም። እንደዚህ እኮ ነው ሁሌ ጭቅጭቅ የሚሆንብህ። ለምንድን ነው እኔ የምልህን? ከዚህ ጭቅጭቁ ይሻላል። ታዲያ እሺ የማትጨርሰውን ነገር ለምን ጀመርክ? ወይ በቃ ቤቱን ይኑሩበት። እርሱ እኮ ነው ይሄን ነገር ያደረጉት እኮ እርሱ ነው አይደል? ቢሆንም አሁን እሷ ትመጣለች። ተቀመጡ እባክዎት። እኮ እዛም መቀመጥ ነው እዚህም መቀመጥ ነው አይደል እንዴ? ለምንድን ነው የምትሸሸኝ? ኧረ አትሸሸኝ እባክህ፣ አትሸሸኝ ልጄ። እንዴ አትሸሸኝ እንጂ አንዴ እንደሆን ጀምረነዋል አይደል እንዴ ያለውን ነገር። ስለዚህ ማንም ሳያውቅብን እንደ በፊቱ እንጨርስ። ምን ትላለህ ልጄ? እንዴት አመሸሽ? መሸብሽ እኮ የኔ ቆንጆ። ደህና ነሽ? እንዴት ነሽ? እንዴት አላችሁ? አለው ልጄ እንዴት ነሽ? ደህና ነሽ ወይ? ተቀመጪ። ደህና ነሽ ልጄ? አመሸሽ እኮ ምን ነው አይደለ? ባልሽም እኮ ተጨነቀ እዚህ ጋር ናፍቀሽኝ ነበር አይደለ? አሃ አሪፍ ነው። እንዴት ነሽ? ስራ እንዴት ነበረ? አንቺ እኔ እኮ በቃ ቆይቼ እመጣለሁ ብዬ ስራ ስለነበረኝ ምናምን ነገር ጨርሼ መጣሁ። ልጆች የተጫወቱ እራት ላቅርብ። እሺ ማሚ። ምንድን ነው ስራ ዛሬ ደክሞኝ ነበር። በጣም ይደክመኝ። ምንድን ነው የሚያግዝ ሰው ነበር? የሚያግዝ ሰው ነበሩ፣ ግን ያው በዝቶ ስለነበር ስራ መግባት ነበረብኝ። እዚህ እዛም በቃ በጣም ነበር የሚያስጠላው ዛሬ። እኔም ጠዋት ላይ ምናምን ጎማ ተነፈሰብኝ። እሱን ስቀይር ነው ያልኩት ማለት ይቻላል። አንተም ደክሞሃል ዛሬ። ሁለታችንም ነው የደከመኝ። ፀጉር ራሱ ምንድን ነው የመሰለው? አደገ። የሆነ በቃ ታስተካከለው ነገር። እሺ አሁንም እንደተቃቀፋችሁ ናችሁ? እራቱ ደርሷል። አቅርበው ወይስ እኔ አቀርባለሁ ማለት? አይ ችግር የለውም። ኧረ እዛው ሁኚ፣ ችግር የለም። ግን ልጄ እንዳትሸወጂ። እኔም ድሮ እንደዚህ ነበረ። ያንቺ አባት ይገርምሻል፣ እንደዚሁ ነበረ። ለማንኛውም እንትን በይ፣ ጠንቀቅ ብትይ ጥሩ ነው። ኧረ እኔ አቀርባለሁ። ተይው፣ አትቸገሪ፣ ችግር የለም። ባህሪው ነው ታውቃለህ። እራት ይዤ ልምጣ? እሺ እኔ ምንም አላሰኝም። ችግር የለም። ደካግሞኛል።
እኔ አስደብቀኝ ፊትህ እኮ ያስታውቃል። ሚስተር እንዴ? ኧረ ምንም አልደበረኝም። ምንም አልኩ። እውነት ላንቺ ደብቅሻል? እና እኮ ፊትህ ያስታውቃል እኮ ማርያም የሆነ ነገር ሆኗል። ንገረኝ። ምንም አልኩም። ትንሽ ውሎ ምናምን ነው እንጂ እኮ ምን ተፈጥሮ ነበር? የተፈጠረ ነገር አለ? ጎማ ማስቀየር ትራፊክ ሲቀጠል ማርያም ለዛው ነው እዛ በቃ ሽራት ይዤ ልምጣ ነኝ። ትንሽ ብቻ እንብላ። ትንሽ እኔ በጣም ርቦኛል። በቃ ሜዳ ቤት እጠብቅሻለሁ። እሺ እንደደበረክ ፊትህ በእናትህ ችግር የለም። መጣሁ። እሺ ምን ነበር ማታ እነግርሻለሁ ምናምን ስትለኝ ነበረው? አልነገርከኝም እኮ ማለት ምንም አይደለም። ቆይ ምንድን ነው እየደበከኝ ያለው ነገር ምንድን ነው? ማለት ልልሽ አልፈልግም ነገር ግን ትንሽ እናቴ የሚያስቸግር ባህሪ አለ። አውቃለሁ እኮ በጣም አስቸጋሪ ባህሪ እንዳላት፣ ግን እናቴ ነች። ምን ማድረግ እችላለሁ? እናትሽ ነች። እናትሽ እኮ አለች ማለት ግን እኮ ምን ማድረግ እችላለሁ? እኔ ላይ ማለት ከኛ ተለይታ ማለት ነው ልንረዳበት የምንችልበት መንገድ የለም። እንዴት ውጭ ማለት እንዴት ውጭ እላታለሁ? ውጭ ማለት እኮ አይደለም ነገር ግን በቃ አለሳልሰሽ አስበለሽ መናገር ነው። ቆይ ምንድነው አላስማማችሁ ያለው ነገር? አውቃለሁ ባህሪዋ በጣም አስቸጋሪ እንደሆነ ምናምን ነገር እኮ ግን በጣም ምንድነው ያክል እኔ ከሁለታችሁን በተጣሉ እኮ ተጎጂ መሆነው ይሄን ታውቃለህ አይደል? አንተንም እሷንም ማጣት አልፈልግም አይደል? እሱማ አውቃለሁ። እና እሺ ምንድነው ማድረግ ያለብኝ? እኔ ማለት ግራ ገባኝ እኮ በጣም ዳክሽ ተደርጎ በቃ ተረራበት ብቻ ነው። በጣም ከባድ ነገር ነው ታውቃለህ። ልክ እናቴ ነች። ምን አላውቅም። ባህሪዋ እኮ ለእኔም እኮ በጣም ያስቸግራል አውቃለሁ። ለአንተም ይከብዳል በጣም ምናምን ግን እሱን ተይውና ስለራሳችን ነው። በቃ እሺ ለምንድን ነው እንተው ምናምን አትበለኝ። ማለት ንገረኝ በቃ ምንድን ነው ያደረገች? ሰድባክ ነው? ተናግራ ነው? ምንድን ነው? እሺ አስቀየመችው አይደለ? በእኔና አንቺ መሀል እኮ ጸብ እንዳይፈጠር በእናትሽ ምክንያት አሁን እናትሽ በጣም ትልቅ በቃ እንዳልኩሽ ከባድ አስቸጋሪ ሆነ። ሳልረዳ ቀርቼ አይደለም እሱን ሳልረዳ ቀርቼ እኮ አይደለም። ግን እኔ ደግሞ በእሷ ምክንያት አንቺን ላጣሽ አልፈልግም። እንዴ የምን ማጣት ነው የምታወራው? ለምንድን ነው የምታጣኝ? እዚህ ጋር ማጣት ምን አመጣው? ትንሽ ጊዜ ብቻ ጠብቀኝ እሺ። የሆነ መፍትሄ እንፈልግለታለን ለሁሉም ነገር እና ደግሞ በጣም ደግሞ ወደ ታውቃለህ አይደለ? አውቃለሁ እኔም እኮ ወድሻለሁ። ስለዚህ በቃ የሆነ መፍትሄ እንፈልግለታለን እና ላይክ እሷም ወጣ የምትኖርበትን ነገር ምናምን እናመቻቻለን። እሺ ቆይ ግን መቼ ነው ልጅ የምንወልደው ደግሞ? ወሬ ልታስቀይስ እንዳይሆን እናትሽ እዚህ ያለች እኔ ልጄ እንደናትሽ እንዲሆን አልፈልግም። እንዴት እንደዛ ይሆናል? እናትሽ ስለዚህ ሰው መውጣት ካልቻለች ድረስ እናንተ ልጅ አይኖረንም ማለት ነው? አይኖረንም ግን እሷ የምትወጣበትን መንገድ አመቻች። ካልሆነ ችግር የለም እረዳሻለሁ። ቆይ ከእናቴ ጋር ምን አይነት ሰይጣን ነው እንደዚህ ያያይዛችሁ? ምንድን ነው ቆይ እንደዚህ ያጣላችሁ ነገር? ምንም ሊገባኝ አልቻለም። እኔ ያያይዛችሁ ሰይጣን ምናምን ሳይሆን እናትሽ ባህሪ ደግሞ አውቃለሁ እኮ ባህሪዋን ግን በጣም ልጆችን ለአንቺ አይነት ልጅ የእናትሽን ባህሪ እንዲይዙብኝ የእሷን ባህሪ አይይዙም። ግን እኔ ከአንተ ልጅ እንዲኖረኝ እፈልጋለሁ። እሷም ኖሮች አልኖረችም ምንም ለውጥ እንዲያመጣ አልፈልግም። ልጅ እንድኖር እፈልጋለሁ። እኔም እኮ እፈልጋለሁ ግን ታውቂ የለ እናቴንም ጠልተገናኝንም እንደዛ ከሆነ ሌላ ሚስት ማግባት ትችላለህ። ኧረ እኔ ሌላ ሚስት ማግባት አልወልድም እያልክ አይደለ? ልጅ አልወልድም እያልከኝ አይደለም? አይደለም እኮ ምንድን ነው ያልከው? እኔ እንደዛ ለማለት ፈልጌ እኮ አይደለም። ልጅ አልወልድም። ሌላ ሚስት በፈልግ ይሻላል። እኔም እኮ ልጅ እፈልጋለሁ ግን እኮ ልጅ አሁን እዚህ ሀገር ላይ በዚህ ዘመን እንዳሉ ልጆቼ እንዲሆኑ ፈልጊያለሽ? ምን ማለት ነው? ማለት በቃ የእናትሽን ባህሪ እንዲይዙ የእናቴን ባህሪ እኔ ልጅ እንዲኖረኝ እፈልጋለሁ። እናቴም ኖሮችም አልኖረችም እናቴ ነች። ምንም ላደርግ አልችልም። እኔ በቃ አውቃለሁ እኮ ለአንተ ከባድ እንደሆነ ምናምን ግን በቃ ልትረዳኝ ይገባል። ደግሞ እኔ ምስኪን እኔ መጥፎ ሴት ነኝ እና ታዲያ ስለዚህ እኔ በእናቴ አልወጣም። ልጆችም በቃ እኔ በእናቴ በወጣ እንደዚህ አይነት ሴት ሆናለሁ። ነገርኛውን ነበር አይደል? እኔም እኮ ልጅ እፈልጋለሁ ነገር ግን እኮ በቃ ታዲያ ለምን እሺ የማይሆንበት ምክንያት ምንድን ነው? የማይሆንበት ምክንያት እኮ የለም። ነገር ግን ልጅ
እኔ እየፈራሁ ነው። በቃ እናትሽ ምን የሚያስፈራው እኮ ነው። እኔ እኮ ግራ ገባኝ ማለት ደግሞ ስለ እናቴ የሆነ ነገሮችን ስታወራ እኔ እኮ ይደብረኛል። አውቃለሁ እንደሚደብርሽ እኮ አይደብርሽም ማለት እኮ አልችልም። እናቴ ጥሩ ሰው ናት እያልኩ አይደለም እኮ የሆነ ባህሪ ማለት የሆነ ባህሪ ሊኖር ይችላል፣ መጥፎ ባህሪ ግን በቃ አለ አይደል እናቴ ምንም ማድረግ አልችልም። ልትረዳኝ ይገባል። እኔ አንተንም እሷን እንፈልጋቸዋለሁ። በቃ ከአንተም ልጅ እንዲኖረኝ እፈልጋለሁ። እሷም እናትነቷን ማጣት አልፈልግም። ባህሪው አስቸጋሪ ቢሆን ምንም ማድረግ አልችልም። እሱማ እናት ነች። እኔም እናቴን ብትመጣ እኮ እንደዚህ ነው የማደርገው፣ እንዳንቺ ነው የማደርገው። ግን ይገባኛል ማለት አንተንም ሳልረዳ ቀርቼ አይደለም ማለት እንደዚህ ስል አንተንም የሆነ እሷ ትክክል ነች አንተ ስህተት ነው ምናምን እያልኩ አይደለም። እኔም አሁን አንቺ እኮ ማለት አጣብቂኝ ውስጥ ገባሽ። በቃ ሁለታችሁ መምረጥ አልችልም። እኔ ከሁለታችሁም እኮ አንተም ባሊን እወድሃለሁ፣ እሷም እናቴ ነች እወዳታለሁ። አላውቅም ማለት ምን እንደማደርግ እኔ አላውቅም፣ ግን ብቻ እንዴት እንደምወድ ታውቃለህ አይደል? የሆነ መፍትሄ እንፈልግላታለን ሁሉም ነገር። እሺ እወድሻለሁ። እኔ እወድሃለሁ በጣም በጣም የምወድህ ነው። ተቀለክ አንተ ስለሌለኝ በጣም እድለኛ ነኝ እና ደግሞ እወድሃለሁ። አመሰግናለሁ። እሺ አውቃለሁ እንደምትረዳኝ ደግሞ አልጠራጠርም። ያለውን ሁኔታ ግን ልጅ ስንወልድ እንዴት አደራችሁ? እንዴት አደርሽ? ማም አለን። ጠፋሽ እኮ በዛ ማሚ ደግሞ ደግሞ ከአባትሽ ጋር ያለኝን ጊዜ ያስታውሳችሁ እንደዚህ ትሆኑ ነበረ። በቃ እኔ ልስራ ልጅ እኔ እሄዳለሁ። አደሩ እሺ ሰላም ምን ነው እኔ ስመጣ ነው እንደሚወጣው ለዛሬለም ማም ቆይ እኔ ግን አንድ ጥያቄ ማለት ላናገርሽ እፈልጋለሁ ማም። እሺ ምንድነው የሆናችሁት? ማለት በሁለታችሁ ያለው ነገር ግራ እየገባኝ ነው። ማለት በእኔና በባለሽ ምንድነው በመሀላችሁ ያለው ሰይጣን እንደዚህ እንትን የሚላችሁ? እንዴ ምን ይኖራል? እኔ ልጅ እኔ ምን አውቃለሁ? ምን ይኖራል? እየጠየኩሽ እኮ ነው። ኧረ እኔ ልጅ ምንም የተፈጠረ ነገር አለ እኔ የማላውቀው ምናምን ነገር? ኧረ ምንም ነገር የለም ልጄ። እርግጠኛ ነሽ? አዎ ግን እኔ አሁንም ቢሆን አንድ የምመክርሽ ነገር ነበረኝ። ምንም ነገር ቢሆን ልብሽ ሙሉ ለሙሉ አትስጭው። እምነት አታሳድሪበት። እኔ እኮ በጣም ነው የምወደው። አውቃለሁ ልጄ። ለዛም እኮ ነው እንደዛ የምልሽ። ምንድነው ደግሞ ዛሬ በጣም አምሮብሻል። በጣም ነው ያማረብሽ። አመሰግናለሁ እናቴ። ግን ቆይ ንገሪኝ ስለሆነ በደንብ አስረጅኝ። አልገባኝም። ለምንድን ነው እንደዚህ እያልሽኝ ያለሽው? የምታውቂው ወይ የሚያየሽው ወይ የሰማሽው ነገር አለ? ኧረ እኔ በፍጹም ግን ያኔ አባትሽ ያደረገኝን ነገር መቼም ታውቂዋለሽ አይደል? አባቴ ሌላ ነው አይደለ? ባሌ ወንድ ነው። የኔ ልጅ አትሰወጂ። የኔ አበባ ታውቂያለሽ አይደል አባትሽን ነገር? አውቃለሁ። አንቺ እኮ አሁን ልጅነትሽ ነው ለዚህ ሁሉ ነገር የሚያጠቃሽ። ስለዚህ ልጄ በደንብ አስቢበት። ሲቀጥል ደግሞ ቆይ ማሚ ሌላ የምነግርሽ ነገር አለ። እሱን ታይው ነው። እሺ ምንድነው? ልጅ ለመውለድ ተስማማ። ልጅ ታይ እንጂ ያንን ልጅ ከዚህ ከባለሽ ማሚ አልገባኝም። አይሆንም የኔ ልጅ ይቅርብሽ። እኔ በቃ ስራ ምንም አያምረኝም። ምንም አይቼበትም አይደለም ምንም አይደለም። ነገር ግን ልጄ እኔ ቢቀርብሽ ባይ ነኝ። የኔ ልጅ እንደውም ባይሆን እሱን ነገር ታዩና በጣም ጥሩ ነው። ለምንድን ነው ቆይ እንደዚህ እሱን ነገር ታዩና የኔ ልጅ አሁን አንቺ ፍቅር ነው እያታለልሽ ያለው አይደለ? ፍቅር ምናምን የምትይው ነገር ትተሽ ለምን ሀብታሞቹና ማን ስለምንድን ነው እያወራሽኝ ያለሽው? እኔ ወይ የኔ ልጅ የሚጠቅምሽ ነገር እኮ ነው ነገርኩሽ። ልጅ አድምጪኝ፣ እናትሽ ነኝ አድምጪኝ። እንዴ ጭራሽ ከኔ እኩል ታወራለሽ እንዴ? የኔ ልጅ ምን እየሆንሽ ነው ግን? እሺ ይቅርታ እንዴ በሱ ጉዳይ ሁሌ እንደዚህ ታይ እንጂ የኔ ልጅ እኔ የምልሽን አድምጪኝ። በጣም ስለማወደው እኮ ነው። ለምን አውቃለሁ እንደምትወጂማ አውቃለሁ። ነገር ግን ምንም ቢሆን በቃ መያዝ አለብሽ። እኔ አሁን ምን ጎደለብኝ? ለምንድን ነው ሀብታም ምናምን ምን ጎደለብኝ? ምንም ጎደለብኝ ነገር የለም። ሁሌ አንድ አይነት ወጥ እንዴ የኔ ልጅ ሰው ስንት ነገር ታዲያ ሀብታሞች ጋር ሂጅ ወርቅ አልበላ የኔ ልጅ ማሚ እኔ በጣም ነው የምወደው ከሱ ጋር ምን ታውቂያለሽ አይደለ? የኔ ልጅ እኔ ፍቅር ብዬ ይኸው እንዴት እንደሆንኩ አታይም? ሽበቴን ምን እንዴት እንደሆንኩ ልጅ አትርፈሻል ማሚ። አውቃለሁ የኔ ልጅ ግን ደግሞ እኔ የኔ ዕጣ ፈንታ እንዲደርስሽ አልፈልግም። እባክሽ ልጄ ተለመኝ እባክሽ የኔ ልጅ
ተለመኝ። እኔ ወደ ስራ ልሂድ ማሚ። በቃ ሌላ በቃ ይሆነ እምቢ አልሽ የኔ ልጅ። አታዳምጫትም አይደል እናትሽ? አይደለም በቃ ሌላ ጊዜ በደንብ እናወራለን። በጣም ነው ማዝነው። ሰዓት ሄዶብኛል። እውነት አፍሬብሻለሁ የኔ ልጅ። በቃ ቻውሽ ልጅ እርሺው ይሄ ልጅ ምናምን የምትይው ነገር ብትረሺ ነው የሚሻልሽ። በቃ ቢሆን ነገር ስላልሆነ ብትረሺ ነው የሚሻልሽ። ይስማ ምን ያመጣል? ለአንዱ ሀብታም እደርሳለሁ። አይ የዘንድሮ ልጅ ሰላም ነው። ምን የተፈጠረ ነገር አለ ነው ማዘር? አይ ምንም የለም። ብቻ በጣም ሁሉም ነገር ያሳዝናል። ምን ተፈጠረ? ምን ተፈጠረ ትላለህ እንዴ? አንተ እዚህ ቤት ከገባ ጀምሮ ምን ያልተፈጠረ ነገር አለ? ልጅን ኮሰርካት ጀምሮ ማዘር እርሱ እኮ ነው እዚህ ቤት የመጡት። እኔ አይደለሁ። እኔማ ቤቴ ይሁና የልጅ ቤት የራስ ነው ብዬ ነበር ነው። አሁን ምን እያወሩ እንዳለ ራሱ እያወቁ አይደለም። አሁንስ እኔ እኮ እሷ ስላለችኝ ነው እንጂ መጥቼ ምሳ መበለው ውጪ እኮ ብዙ ጓደኞች አሉ አብረን ምሳ እንብላ የሚሉ። ይሁና እንግዲህ ለመብላት ሳይሆን በቃ ለመጨቃጨቅ ነው መጥቶን እዚህ ቤት። በቤቴም ሰላም ማግኘት አልቻልኩም። ምን ይሻላል? እሷም እየተሳቀቀሽ ነው። እስኪ ተወኝ። መርዶኝ የደረሰብኝ ለራሴ ሌላ ነገር አታውራብኝ፣ አትለፍለፍ። ምን ተፈጠረ? ማን ሞተ? ገለ ቀበርከኝ በቁሜ። በህይወት እያለሁ ገደልከኝ። ምንድነው የሚያወሩት? አልገባኝም። መች ይገባሃል? ምልህ ነገርማ ቢገባህ ኖሮ መች እንደዚህ ሁሉ ነገር ይፈጠር ነበር። እያሉኝ ያለው ነገር አልገባኝም። በግልጽ ንገሩ ወይ በግልጽ ተናገሩ። ቆፍረን የቀበርከኝ። እኔ ምንም አልቀበርኩትም። ምን አደረኩ? ጠዋት ከልጄ ጋር አውርተን ነበር እና ምን አለች? መርዶ ታውቃለህ? መርዶ ነው የነገረችኝ። ሌላ ቤት ኖር ያለች? እንደዛማ ቢሆን በምን እድሌ ልጅ ልትወልድ መሆኑን ሰማሁ። ታዲያ ምን መርዶ ነው? ደስ የሚል ነገር ነው እንጂ ማዘሪ። እውነት ነው፣ እሱ ላንተ ነው ደስ የሚለው። ለኔ ግን ሀዘን ነው፣ መርዶ ነው። የልጅ ሊኖሩት እኮ ነው። ከጎረምሳነት ህይወት ወደ እርጅና ሊመጡ ነው። እባክህ ተው በቃ እንደዚህ አትበል። ልጅ እየሆንኩ ያለው ነገር እኮ ምንም አልገባህም አንተ። እኔ እኮ ወድጄህ ነው እንጂ ሁሉንም እየሆንኩትኝ ያለሁት ሌላ ለምንም ነገር አይደለም። አንተ ግን ሁሉንም ነገር ከክፋት ወሰድክ። ማዘር እርሱ እኔን ከወደዱኝ ለምን የሆነት ጥለውኝ አይሄዱ? ይውጡልኝ ከቤት። ዛሬ ውጭ አልከኝ ያን ጊዜ። እሺ ዛሬ ልመንልህ። እውነት ነው የዛን ቀን አስክሬ ያ ሁሉ ነገር ተፈጥሯል። ዛሬ አምኜልሃለሁ። ያን ሁሉ ነገር ያደረኩትኝ ወድጄ ነው። በእውነት የዛን ጊዜ ሳይክ ልክ እንደ አባቷ ነበር የተሰማኝ ሁሉም ነገር። እኔ ማዘር አንደኛ ልጆትን በጣም ነው የምወዳት። ደግሞ ልብ ከአንድ በላይ ማፍቀር አይችልም። አውቃለሁ እኮ ልጄ፣ ግን እኔስ ወድጄ ነው። ለምን እኔስ ላይ ትፈርድብኛለህ? እኔም እኮ ወድጄ አይደለም። ስንት ወንድ እያለ የልጆትን ባል ምን እንዳድርግ ተቆጥቤ ነበር የኖርኩትኝ እስካሁን ድረስ አንድ ልጄን አሳድጋለኝ ብዬ። ነገር ግን በማላውቀው ሁኔታ እንደወደ ተገደድኩኝ። ይሄ ደግሞ ምንም ማድረግ የምችለው ነገር አይደለም። በቃ ለኔም ለእርሱም የሚሻለው ነገር ከኔ ርቆ መኖሩ። እባክህ ልጄ እንደዛ አትበል፣ እጎዳብሃለሁ። ቢያንስ በቃ አጠገባችሁ ሆኜ እንኳን እኔ እሷ ከምትጎዳብኝ እርሱ ቢጎዱ ይቀለኛል። የልጄ ባል ነህ እኮ ምንም ቢሆን አይደለም እንዴ? አዎ እሱ እኮ ነው ልዩነታችን ናት። በጣም ልዩነት ያመጣው እኮ እሱ ነው። እኔ እኮ የልጆት እኮ እያለኝ እኔ ልጆትን ብቻ ነው ላፈቅራት የምችለው። ልጅ አንድ ያልተረዳኸኝ ነገር ቢኖር እኮ እኔም ወድጄ እንዳልሆነ እንድታውቅልኝ ነው። ወድጄ አይደለም በቃ ይሄ ሆኖ ሆኗል አይደለ? እኔ ሳይህ ልቤ ድንግጥ ይላል።
ስገባ ስትወጣ እውነቱን ስነግርህ ከልጄ ጋር እንኳን ተቃቅፋችሁ ሳይ የሚሰማኝን ስሜት እኔ ነኝ የማውቀው። የእናትነት እነቴ ይዞኝ ነው እንጂ ቻላቅ ወይ በቃ አሁን ያለን አማራጭ አንድና አንድ ብቻ ነው። ምንድነው? አደራህን ከዚህ ቤት ውጪ የሚል ቃል ካፈ እንዳይወጣ። እኔ ርቄህ መኖር አልችልም። ልትረዳኝ ይገባል። ወይ ይሄን ቤት ኑሩበት፣ እኛ ነው እሱ መራቅ ካልቻሉ መራቅ ይችላል። እኔ ከልጆት ብቻ ነው ርቄ መኖር ማልችል። እንደምታዩት ልጅ መውለድ ፈልጋለሁ ትላለች፣ እርሱ ደግሞ ይከለክላሉ። ከመጀመሪያውም እኮ ነው ልጅ መውለድ ሳልፈልግ ቀርቻለሁ። ልጄ ግን የእርሱን ባህሪ ይዞ እንዲያደግ አልፈልግም። ነገ እሱም የልጁን እናት እንዳያፈቅር የልጁን ሚስት እንዳያፈቅራት አፈራለሁ። ተው ልጄ እባክህ እንደዚህ አትበል። ምንም ቢሆን እኮ እናት ነኝ እኮ ይገባኛል ያለው ነገር። ነገር ግን አንተ መረዳት ያቃተ ነገር ቢኖር እኔም መረዳት መቻል ነው። ወድጄ አይደለም ይሄን እያደረኩኝ ያለሁት። እርሶ ግን ምን አይነት እናት ነው? ይሄ እናትነት እኮ ይሄ እኮ ሰይጣንነት ነው። እርሶ ትልቅ ሴትዮ አይደሉ? የሚያደርጉት ምንድን ነው? እኔ እኮ ከሚስቴ ጋር ሰላም ማግኘት አልቻልኩም። እባክህ ልጄ ተቀምጠህ ተረጋግተህ ማውራት እንችላለን እኮ። ምንም ተረጋግተህ ማውራት አንችልም እዚህ ጋር። ወይ በቃ ሁሉንም ነገር ይንገሯትና እኔም ሰላም አግኝቼ ልተኛ። እንደዛማ በፍጹም አይሆንም። ልጄ ትጎዳብኛለች። ይሄን እኮ መጀመሪያ ነበር ማሰብ የነበረበት። እዚያ አልጋ ላይ አውጥተው ማን ነገር ከማድረግ በፊት ነበር ይሄን ነገር ማሰብ የነበረበት። ተው ልጄ አትፍረድ። ምንም አትፍረድ የለማ። ዛሬ አንተ እኔ እኮ መቀመጥ መተኛት ምን ገብቼ ምሳ መብላት አልቻልኩም። አሁን የመጣሁት እኮ ምሳ ለመብላት ነው አይደል? እዚህ ቤት ቆመህ እኔ ነው አይደለም? በቃ ተመልሱልኝ ነው አይደለም? ነው ግን እዚህ ቤት ምሳ በልቼ አውቃለሁ? ሳልበላ ነው ተመልሼ የምወጣው። ሰጥተውኝ ያውቃሉ? ጭቅጭቅ ነው ሁሌ የሚሰጡኝ። ሁሌ እኮ እንደሚያፈቅሩኝ ይነግሩኛል። ግን እኔ ልጆትን ብቻ ነው የማፈቅራት። ልጆትን እኮ አግብቻታለሁ። እርሶ በጣም አሁን እስከ ጭንቅላቴ በላይ ነው። እባክህ ተረጋጋ። መረጋጋቱ ነው አልረጋጋም። የሆነት አልረጋጋም። መረጋጋቱ ነው። እባክህ ተረጋጋ። በእርሶ ጭንቀት እዛ ሂጅ መኪና አጋጨኝ። እርሶ እያስጨነቁኝ አሁንስ በጣም ነው የሰለችኝ። በጣም መሮኛል የእውነት። ወይ እንደነገርኩት ከዚህ ቤት እኛ ራሳችን እንውጣ፣ ወይ እርሶ ውጡልን። መራቅ እንደማልችል ነግሬሃለሁ። እኛ እንራቁት፣ ምረጡ። እሺ በቃ ልጆትን ይተዋል። ቆይ ምንድን ነው የምትለው አንተ? እንዴ እኔስ ወድጄ ይመስልሃል እንዴ ይሄ ሁሉ ነገር እየሆንኩኝ ያለሁት? በቃ ጭቅጭቄም ሁሉ ነገር እኮ ለአንተ ቢገባ ፍቅር ነበረ። ፍቅር ስላለኝ ነው ለአንተ። ውጭ በሉ። ከእርሶም ብሶ ይቆጣሉ። ፍቅር አይበሉኝ። እኔ የእርሶን ፍቅር አልፈልግም። በቃ እንደዛ ነው። አልፈልግም። አሁን እንደዛ ነው። እንደዛ ከሆነ ልጄ ማንን እንደምትመርጥ እናያለን። እኔ እዚህ እውነታው ላይ መቀመጥ አልችልም። እኔ ያለ ልጆት መኖር አልችልም። ምንድን ነው የሚያደርጉት እርሱ? ያን ጊዜ ያደረግነው ነገር እኔ ፈልጌው ሳይሆን እንደደፈርከኝ አድርግቼ ለልጄ እነግራታለሁ። እንደደፈርከኝ ከዛ ነው ጨዋታው ሊያበቃ የሚችለው። እርሶ ደፈሩኝ እኮ ነው። እኔ እኮ አሁን ግራ እየገባኝ ነው። እውነት እያደረጉኝ ያለሁት ነገር በጣም ነው የሰለችኝ። አፈቅራታለሁ ብዬ መናገር እኮ አቃተኝ። ይቺ ልጆት ነች። እኔ በጣም መወዳት ልጅ እኮ ነች። ግን የእውነት የእርሶ ልጅ ነች? አግኝተዋት ነው? በእርሶ ብቻ የእውነት በእርሶ ብቻ ያደገች እንኳን አትመስልም።
ተው ልጄ እባክህን እንደዛ አትበል። በጣም ልዩነት እኮ አላችሁ። በጣም ማለት ነው። ባሌ እንደዚህ አደረገኝ ይላል። እርግጠኛ ነኝ ባሎት ጥሩ ሰው ነው። ባሎት ምንም አላረጉት። ከእርሶ የሚብሰዋል። ሁሌ ወንድ ልጅ አንድ አይነት ነው ብለው ያወራሉ። ሁሉም ወንድ አንድ አይደለም። ልክ እርሶና ልጆት አንድ እንዳልሆነችው ይገባዎታል። እኔ ነው ልለምኑት በእግዚአብሔር ይተውኝ። ልጄ አሁን እንደዚህ መሆኑ እኮ ምንም አይበጅም። ታዲያ ምንድነው የሚበጀውን ይንገሩኝ። እሺ የሚበጀውን ይንገሩኝ። ሁሌ የሚያወሩትን ነገር ደግሞ እንዳይነግሩ። የሚበጀውን ብቻ ይንገሩኝ። ለምንድን ነው የማይገባ? እንዲገባኝ ጭራሽ አልፈልግም። እንዲገባኝ አድርገው እንኳን አይነግሩኝ። ፍቅርህን እኮ ነው። እኔ ሌላ ምንም አልፈልግም። አልፈልገውም። እኔ የእርሶን ፍቅር እኔ ላፈቅሮትም አልችልም። ለምን በድብቅ የጀመርነው ነገር በድብቅ አንጨርሰውም? ማንም ሰው ሳያውቅ ማንም ሰው ሳይሰማ አንተም በሰላም ኑር። በቃ እኔም ከዚህ በላይ አልጨቀጭቅህም። ማለት ሁሌ አንድ አይነት ለምን ይሆናል? እሺ ይሄን ነገር አልፈልገውም ነው የምለው። አልፈልገውም። ምን ላድርግ? ከቀን ወደ ቀን እኮ በቃ እየተጨነኩ እምወፍር ነው እንዴ የሚመስሉት? ለብሼ ሰውጣ ሰው መስላለሁ። የእርሱን ጭቅጭቅ ይዤ ነው የምወጣው። ከጭንቅላቴ ውስጥ ጠፍተው አያውቁም። ከዚህ ቤት ስወጣ ውጪ ወጥቼ እዚህ ቤት እንዳለው ያክል ነው የሚሰማው። የሚገርምህ አሁን እንደዚህ እንኳን ስትናገረኝ ባለቤቴ ነው ትዝ የሚለኝ። ያኔ እሱም እንደዚህ ሲናገር እንደው እንዴት ደስ እንደሚለኝ እንደነበር ታውቅ። ልጄ በቃ ምን እናድርግ? የኔ እናንተ ፍቅርም በድብቅ እንዳለ ይሁን። ያው ፍቅር ባንለውም አንተ እኔን እንደናረዳኝ እኔ ግን የማይካድ ሀቅ ነው። ወድጄሃለሁ፣ አልዋሽም። ስለዚህ ከልጄ መውለድን ብትፈልግ ከልጄ ጋር በጥሩ ሁኔታ መኖር ትችላለህ። ነገር ግን ከኔ ጋር ያለው ነገር በድብቅ ነው። እባክህ ልጄ። እኔ ልጆትን እንዳሻንጉሊት አስቀምጬ መኖራችን እኔ እሷ እንድትጎዳ አልፈልግም። እርሶንም ማጣት እንድታጣ አልፈልግም። ግን ከዚህ ሁሉ እኔ እሷ እንዳትጎዳ ምን ይጣፋል? እንደዛ ካደረክ ሁለታችንንም ነው የምትጎዳል። ስለዚህ አንተ እርሶ ተጎዱ፣ አያገባኝም። እርሶ ተጎዱ። የኔን ተው እሺ። ባለቤት ግን መቼም ምንም እንድትሆን አትፈልግም አይደለ? ስለዚህ ያን ደግሞ የማትፈልግ ከሆነ ከኔ ጋር ያለውን ግንኙነት በድብቅ ማድረግ ነው። አልቀጥልም፣ አላረገውም። እኔ እኮ እናት ነበረኝ እንደርሱ እንደዚህ አላሳደገች። ይገባውታል። እንደነገርኩት እርሶም ይሄን ነገር እሺ የማይሉ ከሆነ ከልጄ ማርቅም ካሉ ከዚህ ቤት ብን ነው። እናት አለኝ ብለህ የምታስብ ከሆነ ለምንድን ነው ታዲያ አስሬ እናቴ የምትለኝ? እናቴ እንዳለኝ እየተጠራጠሩ መጥፋት ነው አይደለ ፍላጎትህ? መጥፋት ትችላለህ፣ ጥፋ። እኔ ብቻ ነኝ እንዴ የምጎዳው? ሚስትህም እኮ ነው የምትጎዳው። ለሷ ደግሞ ምንም አታስብላት ከሆነ ተነስ፣ አሁኑን መውጣት ትችላለህ። ይኸውልህ እኔ ነገር መቀጠል አልችልም አይደል? ይሄ መቀጠል ስለማልችል እርሱ ይነግሯታል። እኔ ደግሞ እሷ ሁለታችንም አታ እንድትጎዳብኝ አልፈልግም። ይገባውታል አይደል? እሱን እኮ ነው የምልህ። ይሄው ወደ እኔ መጣሃል። ስጠፋ ደግሞ እሱ እንደ እናት ይቀጥላል። ቆይ ችግሩ ምንድን ነው? እኔ ደግሞ ችግሩ ምንድን ነው? ችግሩን ለምን አትነግረኝ? ችግሩ ምንድን ነው? ከልጄ ጋር ወለድ፣ በሰላም ኑሩ፣ እኔም ጭቅጭቄን አቆማለሁ፣ እንስማማለን አይደል እንዴ? ከዛም በኋላ የሚሆነው ነገር ይቀጥላል እንደ በፊቱ በድብቅ። ለምን መጀመሪያ አይነግሩኝም ነበር? ልጆትን ሳላገባት ሁለታችንን ነው የምታገባኝ ብላችሁ ቢነግሩኝ ልጄ ትጎዳብኛለች። እኔ ደግሞ እሱ እንዲሆን አልፈቅድም። እኔ በአባቱ የተጎዳሁት እኛን ሰው ድጋሚ ደግሞ በቃ ያንን እርሱ እኮ ማለት ነው ልጆት እኮ አይደለም እያሳሰቡት እራሱትን ብቻ ነው። ይገባዎታል? ልጆት አይደለችም እያሳሰቡት ያለችው እዚህ ጋር
ልጄ ናት። የእርሶ ጉዳት ብቻ ነው እያሳሰበውት ያለው። ልጄ ስላሳሰበችኝማ ነው ያለው ነገር በድብቅ ይሁን ያልኩትኝ እንጂማ ነገር ተገለባብጦ ቢያሳስቦት የእሷ ነገር ቢያሳስቦት ከዚህ ቤት ይወጡና ልጆት በሰላም ከባሏ ጋር እንድትኖር ያደርጉ ነበር። ያን ማድረግ አልችልም። ይቅር እርሱ ልጆትን ማሳደግ ከፈለጉ በቃ አርፎ ይቀመጡ። ያለበለዚያ እኔ ብን ብዬ ነው የምጠፋው። የእውነቴን ነው። መሮኛል፣ አስጠልተውኛል። እርሱ እንደዛ ከሆነ ዛሬ ምንድነው መረጋጋው? በዚህ መንፈስ መግባት ጥሩ አይደለም። ተረጋጊና ያለውን ነገር ከነሱ ጋር የተፈጠረው ነገር ሁሉ ታውቃለህ አይደለ? አውቃለሁ። እባክሽ ተረጋጊ። ማነው? ዞር በል። እባክሽን ተረጋጊና እባክሽን መረጋጋት ሞክሪ። እባክህ ተወኝ። ይገባኛል። እባክዎት ማለት ነው